ይሻገራልን አብራችሁን ሁኑ ቀጥለን እንግዲህ አብይ አህመድ አንድ ነገር በተናገረ ቁጥር መልሶ ሪፍሌክት ማድረግ የግዴታ ነው አሁን ምክንያቱም በህዝብና በአገር ጉዳይ ላይ የመወሰን እጅግ አሳዛኝ ምንድነው ጣፈንታዊ ውሳኔ የማድረግ ስልጣን በእጁ ስለያዘ የህዝብና የሚሊዮኖች ጉዳይ የአገር ጉዳይ ሆነና በየጊዜው የመጣን እንነጋገርበታለን ግን ከዚህ ቀደም እናደርግ ከነበረው በእኛ በኩል በእውነት በጣም ቀንሰናል ምክንያቱም ከሞላ ጎደል ሰው የዚህን ሰውዬ ምንነት በቅጥ እየተረዳ በመሄዱ ምክንያት ወደ ዋና የሚባሉት ወደ አክሽን ወደሚወስዱት ወደ ነገሩን በተግባር ወደ መቀየር ወደሚያስችሉት ጉዳዮች አተኩረን ቆይተናል ግን አሁን ባለው ሁኔታ የከፋ ጦርነት ሊከሰት እጅግ ኦልሞስት የመጨረሻው ሊባል የሚችል ጫፍ ላይ በመድረሳችንና እዛ ላይ የተናገራቸው ነገሮች ትኩረት ስለሚያስፈልጋቸው ዛሬ እንደገና ተገናኝተናል ከሁሉ በፊት አንድ መባል ያለበት ነገር ምን መሰለህ ይልቃል በውይይታችን መካከል አልፎ አልፎ የአብይ አህመድን ድምጽ ስለምናሰማ ወይም ምስሉን ስለምናሳይ viewer discretion is advised ይላሉ እዚህ ሀገር በጣም ግራፊክ የሆነ ነገር ሊታይ ሲል ስለዚህ አሁንም viewer discretion is advised እንግዲህ ብዙ ነገር አንስቷል በፓርላማ ንግግሩ ላይ የኢኮኖሚ ጉዳዮችን በተመለከተ ህብረተሰቡን እንደሁሌው በመዝለፍ በተደጋጋሚ ህብረተሰቡን የሚያስተውል አይን የሚሰማ ጆሮና የሚያሸት አፍንጫ የሌለው ብሎ ገልጾታል ስለ ሰላም እና ስለ ሰላማዊ ትግልና ስለ ፖለቲካል ፊልዱ ይሄ የፖለቲካ ምህዳሩ ተናግሯል ስለ ፕሪቶሪያ ስምምነት ስለ ባህር በርና ስለ ሌሎችም ብዙ ጉዳዮች ተናግሯልና ከዛ ውስጥ የመራረጥናቸውን የተወሰኑ ጉዳዮችን በተመለከተ ነው የተወሰኑ አስተያየቶች እንድንሰጥ ማስበው ከዛ በፊት ግን ያው ለዚህ ውይይት ስንዘጋጅ እኔም አንተም ውይይቱን የመከታተል የማየት ግዴታ ኖሮብናልና ወደ ዝርዝር ነጥቦቹ ሳንገባ አንተ ምንድነው የተረዳኸው ከአጠቃላይ ከአብይ አህመድ ንግግር ምክንያቱም ትላንት በጣም ሪዲኩለስ የሆኑ ነገሮች ሲናገር ውሏልና አንዳንዶቹ ደጋፊዎቹ ከእርግጠኝነትና በራስ ከመተማመን የሚመጣ ነው ይላሉ ሌሎች ደግሞ ሌላ ትንተና ይሰጣሉ በአጠቃላይ ግን ከትላንትና የፓርላማ ንግግሩ የተረዳኸው ምንድነው እስቲ በሱ አጠቃላይ ነገር እንጀምር እንግዲህ ቴዲ መጀመሪያ በጥያቄ እንጀምር ሁለት አርጊውመንቶች ናቸው ያቀረብካቸው አንተ አንደኛው በአለ ተብሎ የታሰበው እንግዲህ ሙሉ ልብነትንና በራስ መተማመንን የሚያሳይ ንግግር ነው ይባላል ሌላኛዎቻችን ደግሞ በድንጋጤና በተስፋ መቁረጥ ውስጥ በጭራሽ ማንንም ሰው እንኳን እንደ ኢትዮጵያ አይነት ትልቅ መንግስት የሆነ እድሜ ልኩን ደግሞ ሌላ ህይወት ሳይኖረው በመንግስትና በመንግስት አካባቢ የኖረ ሰው እና በተለይም ደግሞ ሴንትራላይዝድ በሆነ ፓርቲ ውስጥና በፓርቲ ዲሲፕሊን እና በአይዲዮሎጂ በተጠነፈገ ነው የሚባለው የታሰረ ድርጅት ውስጥ ያደገ ሰው እንደዚህ ስድና ጅግር የሌለው ነገር ሲሆን ይሄ ከራስ መተማመን ነው የሚመጣው ወይስ ተስፋ ከመቁረጥ ነው ብለን እንድንጠይቅ ያደርገናል ማለት ነው እና እኔ ያየሁት በብዙ መንገድ ምንም ነገር አልጫበጥለት ብሎ ንግግሩ እርስ በራሱ በየደቂቃዎች የሚጋጭ የሚጨነቅ በአንጻሩ ግን መልእክት ለመላክ የፈለገው ግን ግልጽ ነው ፓርቲው ፈርሶበታል የሚያምነው በአካባቢው ማጥቷል ስለዚህ አሁንም ቢሆን መንግስቴ ያለ ጠላቶችም ልትፈሩኝ ይገባል አልተበገርኩም የሆነው ነገር ሁሉ አላስደነገጠኝም የሚል መልእክት ለካድሬዎቹም ለመላክ ፈልጓል ጠላቶቹንም ለማስፈራራት ፈልጓል ይሄ በፍላጎት አንፃር ነው እና ለህዝቡም እንደዛ አይነት መልእክት ለመላክ ፈልጓል ግን ቀደም ባልኩ መሰረት ደግሞ እነዚህ ነገሮች ሁሉ የንግግሩ አለመያያዝ የሐሳቡ ግልብነት ከውነቱና ከነባራዊ ሁኔታው ጋር ጨርሶ የሚቀራረብ ነገር አለመኖሩና ደግሞ ማንኛውም እንደው ጤናማ የሆነ አእምሮ ያለውና አካለ መጠን የደረሰ ሰው ሁሉ ውሸትና ቅጥፈት ከውነት ጋር የማይገናኝ የሀገሪቷንም ነባራዊ ሁኔታ የማያሳይ የሱንም ያብይንም መንግስትና ሁኔታ የማያሳይ ስለሆነ በፍርሃትና በድንጋጤ መሆኑን ያሳያል የሚል ነው የኔ ግምገማ ቴዲ እኔም እሱን ነው መጋራው የተወሰኑ ነገሮች ብቻ ላክል ወደ ዝርዝር ነገሮቹ ከመሄዳችን በፊት በእውነት እኔ ትላንትና ዝግጅቱን እየተከታተልኩኝ
ሲያወራ ያወራቸውን ነገሮች እያየሁ አሰላስል የነበራቸው ነገሮች አሉ። አንደኛ በፓርላማው ላይ በቃ ምልህ በጣም ስር የሰደደ ድንቁርናና ጥሬ ጭካኔ ነው ሲስተጋባ የተመለከትኩት። እነዚህን ቃላት በምክንያት ነው የምጠቀምባቸው፣ ማለት ሀሳብ እንዲያዝሉ ስለምፈልግ ነው የምጠቀምባቸው እንጂ ለሃይፐርቦሊ አይደለም። በእኔ አስተያየት በአማርኛ መዝገበ ቃላት ውስጥ ያሉት ማናቸውም ቃላት የአብይ አህመድን ክፋት ይገልጻሉ ብዬ አላምንም በነገራችን ላይ። እና ያም ሆኖ ሁኔታው በትክክል ያስገድዳል። ምን በተጨባጭ ምሳሌ ልንጠቅስ የምንችልባቸውን ነገሮች ነው ማለት ነው። አሁን ወደ በኋላ ብናነሳውም ለምሳሌ በየአመቱ 3 ሚሊዮን ሰው እንወልዳለን፣ ዜርፎር አንዳንድ ኤርትራ እንወልዳለን እኮ ማለት መጨረሻ ጀኖሳይዳል ንግግር እኮ ነው። በጣም መስጋት አለብን። በነገራችን ላይ ብዙ ጊዜ ነው የማነሳው ወደ አብይ አህመድ እውነተኛ ጨለማ አእምሮ አጮልቀን የምናይባቸው ንግግሮቹ እነዚህ ናቸው። ኦፍኮርስ አብይ አህመድ ሁሌም ወይ ቅጥፈት ወይ ድንቁርና ወይ ድድብና ነው ንግግሮቹ የሚያሳዩን። ግን እነዚህ ነገሮቹ ወደ እውነተኛው ወደ ዋናው ወደ ጨለማው ኮር እንድናይ የሚያደርጉ ናቸው። አብይ አህመድ ስለ ሰው ልጅ ህይወት የሚያስበው ምንድን ነው? ስለ ህብረተሰብ የሚያስበው ምንድን ነው? ከዛ የመነጨ ነው። በነገራችን ላይ ጥቂት ሚሊዮን እኮ ናቸው፣ ገደል ብናረጋቸው ችግር እኮ አይኖርም አይነት አቲቲዩድ በባለስልጣናቱም ሆነ በራሱ በፖሊሲውም በተግባሩም ሲያንጸባርቅ የነበረው እኮ ይሄ ነው። ኤኒዋን ለሰብአዊ ክብርና መብት ግድ ያለው ማንም ሰው እኛ እኮ በየአመቱ አንዳንድ ኤርትራ እንወልዳለን ምናምን ሲል የሰውን ህይወት በተመለከተ ቁጥርን በተመለከተ ህብረተሰብን በተመለከተ እንዴት እንደሚያስብ የእሳቤ መዋቅሩን የሚያሳይ ነገር ነው። እነዚህ ነገሮች በቀላሉ ስለማይተውም ነው ዛሬ እነዚህን ነገሮች የምናነሳው። አንድ ያ ነው ጥሬ ጭካኔና ጥልቅ ድንቁርና ነው ሲነገር የዋሉ ነው ስንል የተናገራቸው ነገሮች ዳታ የማይደግፋቸው፣ ነባራዊውን ሀቅ የማይደግፋቸው፣ ከእውቀትም የተፋቱ ናቸው። ሁለተኛ ጭካኔውን ደግሞ ቀደም ሲል እንዳልኩት አሁን ትግራይ ላይ የተካሄደው ከወለጋ ያንሳል ምናምን ግድያን እኮ አንፈልግም ግን ምርጫ የለን ምናምን በቃ ሆል ታይም ለመግደል ያለውን ጥማትና ፈቃደኝነት ነው ሲያሳይ የዋለው። አንድ ሁለተኛ ቅድም ያነሳት በጣም ጥሩ ነጥብ አብይ አህመድ በኢህአዴግ መዋቅር ውስጥ ይህን ሁሉ ጊዜ ኖሮ ያው ብርጭቆን እኮ ውሃ ከሞላህበት በኋላ ብትደፋው የተወሰነ ጠብታ ለራሱ ያስቀራል። የሆነን ጨርቅ መሬት ላይ ብትጥለው ከአፈሩ ላይ የተወሰነ ነገር ያስቀራል ለራሱ። አብይ ይህን ሁሉ ዘመን ፓርቲ ውስጥ ኖሮ እውቀት ፕሩፍ ነው ታውቃለህ። ማይንድ ዩ እንዴት ትችላለህ? ኢንቫይሮንመንትህ እንዴት ኢንፍሉዌንስ አያደርግህም? እንዴት የሆነ ነገር የሆነ ጠብታ ውስጥ አይዘልቅም? እሱ የአብይ አህመድ ድንቁርና ኢምፕሬግነብል ነው። በቃ አይዘለቄ ነገር ነው። የሆነ አለት አለ፣ እውቀት የማያስገባ ኮመን ሴንስ የማያስገባ ምግባር የማያስገባ እንትን ያለው ውስጡ ጨለማ ነው ያለው ውስጡ እና ትላንትና የሚያሳየው ያንን ነው። ሁለት ሶስተኛ ደግሞ ወደ ማንሳት የምፈልገው መሰለኝ እኔ በኢትዮጵያ ታሪክ ውስጥ በኢትዮጵያ ነገስታት መካከል ያሉ የደብዳቤ ልውውጦችን፣ ንግግሮችን በመጽሐፍ መልኩ የወጡን በደብዳቤ መልኩ የወጡትንም ለማንበብ ሞክሬያለሁ። በመካከለኛ ዘመን ከነ አምደ ጽዮን ልብነ ድንግል ጊዜ ጀምሮ ያሉትን የደብዳቤ ልውውጦች ከዛ በኋላ በጎንደር ዘመነ መንግስት ውስጥ የተካሄዱትን ልውውጦች በኋላም ደግሞ ወደ ዘመነ መሳፍንት ከሱም ደግሞ ወደዚህ በአፄ ዮሐንስ አራተኛም በአፄ ምኒልክም አፄ ምኒልክ ዳግማዊም እንደዚሁም ከዛ በኋላ ባሉት የቀዳማዊ ኃይለ ሥላሴም በደርግም በኢህአዴግም ጊዜ የነበሩትን ንግግሮች በመጽሐፍ የታተሙትንም በተለያየ መንገድ የተከታተልናቸውንም አይቻሉ። የሆነ አይነት በኢትዮጵያ የስቴት ካልቸር ውስጥ ያለ የንግግርና የሰብስተንስ ባህል አለ የዳበረ። በፈለጋችሁት ዘመን ብትሄዱ በስቴት ደረጃ የሚደረግን ስፒች እንደ አብይ አህመድ ያዋረደ እንደ አብይ አህመድ ያዘቀጠ ግለሰብ የለም። እውነት ለመናገር በኢትዮጵያ ታሪክ እንደዚህ ሰውዬ የተቀመጠበት የስልጣን ወንበር ሰፍቶት የሚያውቅ የለም። የፈለጋችሁትን ዘመን ሂዱ፣ ደብዳቤዎቹ በስርዓት የተጻፉ፣ ንግግሮቹ የሆነ አይነት ሴንስብል የሆነ ሞደስ ኦፐረንዳ ያላቸው፣ የምታነባቸው፣ የምታጠናቸው፣ አናላይዝ የምታደርጋቸው ናቸው። አብይ አህመድ ንግግርን እንደማናቸውም ሌሎች ነገሮች ሁሉ ያረከሰ ያዋረደ ሰው ነው። ትላንትናም ሲያደርግ የዋለው
ተረት እያወራ አገሪቱን ተረት ሊያረጋት ነው። ትላንትናማ በቃ የተረት ብዛት ያው እንዳየኸው ነው። የተረቱ ብዛት ደግሞ ተረቶቹ መንቻካ ቶሎ የማያልቁና ሰብስቶት ይላቸው ናቸውና እኔ ይሄንን ማንሳት እኔ ቅድም ባነሳ ነው ይሄ ጄኖሳይዳል በሆኑት ንግግሮቹና የጦርነት አደጋ በሚያመጡ ጉዳዮቹ አንድ እጁ ላይ ደግሞ አንፎርቹኔትሊ ባለው የሚሊዮኖችን ህይወት በሚወስን ስልጣን ምክንያት እንነጋገረዋለን እንጂ እሱ በፓርላማ የሚያወራውን ነገር እኮ በእውነት እኛ ከጓደኞቻችን ጋር እንዲሁ ለቤተሰብም ሆነ ለወዳጅነት ጨዋታ ተገናኝተን አናወራም እንደዛ በፍጹም። ቢኮዝ ለራሳችን ክብር አለን። በማናቸውም ሴቲንግ እሱ በፓርላማ የሚያወራቸውን የተዋረዱ ነገሮች አናወራቸው እና እኔ ያየሁት ይሄንን ነው። ሰው ተስፋ መቁረጥ ነው እንጂ እንደዚህ ባለ መንገድ የሚገለጽ ልበሙሉነት ሊኖር አይችልም። እንዴት ልበሙሉነት ሊሆን ይችላል? ይልቃል በትክክል እኮ ነው ያነሳኸው። 7 ዓመት ከምናምን ስልጣን ላይ ኖሮ እስከዛሬ ትላንትና ስልጣኑን የያዘ ይመስል እስቲያውርዱኝ እያለ የሚፎክር ደደብን አሁን እንዴት አድርገህ እንደ በልበሙሉነት ልትል ትችላለህ ነው ማለት ይወስሽ ካደረክ እውነት ነው ቴዲ። አሁን ከነዛ ሰዎች ጋርማ አታገናኘው። እኔ እንደውም ለዛ ይቅርታ ነበረኝ በእውነት አይደለም ቴዲ። ምክንያቱም ዘመኑ ከጊዜ ወደ ጊዜ እየጋሸበ ነው የሚመጣው በየትኛውም ፊልድ ብትሄድ። እውነት ለዛ እኔ ኤክስኪውዝ ነበረኝ። በስነ ጽሁፍም ካየህ አይደለ ቴዲ ፍቅር እስከ መቃብርን አንብበን አሁን የምናየው በቲያትር ሰዎችም በሙዚቃም በፍልስፍናም በመንግስት አስተዳደርም ኢቭን የአካዳሚ ብቃትም ሁሉ ነገር በእኛ ሀገር ብቻ ሳይሆን በዓለም ላይ ነው ነገሮቹ ቁልቁል እየሄዱ ነው። ፎር ሳም ሪዝን አይደለ ፖፑሊዝምም ገብቷ የአብይ እኮ ዳርቻ ያለውም ቴዲ። እኔ ምንም ለውድድር የምታበቃው ነገር አይደለም። ያን ሁሉ ሲያደርጉ ሌሎቹ የሚያግደረድሩበትና የሚሄዱበት አይዲዮሎጂ የሚመስል ነገር ያወራሉ። የራሳቸው እምነትና የሚሄዱበት መንገድ የሚመስል ነገር ያወራሉ። ነባራዊ ሁኔታን የሚረዱበትና ኢንተርፕሬት የሚያደርጉበት ነገር አለ። በዛ አለመስማማት ይኖራል። አሁን በኩል ነው ደረጃው። በተቀናቃኙም በምኑም ያለው ውድቀት ፓራራሊ አብሮ ነው የሚሄደው ማለት ነው። በኦፖዚሽንም በመንግስት ላይ ባሉም ሰዎች አሁን እኮ እዚህ ዳንኤል ክብረት ላይ እስቲ እንግዲህ በጣም እኔ 1 ሰዓት ከ20 ነው ቴዲ እንደው አንተም በማክበር ያየሁት በእውነት አይደለም። እንድንገናኝ ስትለይ በሰላምታ ተለዋወጠም በኋላ ነው ወደዚህ ፕሮግራም ያሳደግነው ነገሩን እና እኔ ማየት አልችልም አቅማጥቻለሁ። ግን እንደው ሰው ጋር አደባባይ ስመጣ ልክ ቅድም እንዳልከው ኃላፊነት አለብን አይደለም። ዝም ብለና እሱን ለማጣጣል ብለን ስንመጣ ኢግኖራንት ሆነን መውጣት ስለሌለብን ስለምናወራበት ነገር ማየት ስላለብኝ ጨክኜ 1 ሰዓት ከ20 የሚሆነውን ስለ ኢኮኖሚው አውርቻለሁ። አሁን ደግሞ ስለ ጸጥታው ስለምን እንደዚህ ላውራ ብሎ 1 ሰዓት ከ20 የሚያወራበትን ፋና ላይ ሄጄ አይቻለሁ እና ተመልከት። አንድ ታሪክ፣ አንድ እውነት፣ አንድ ፍልስፍና፣ አንድ ዓለም አቀፍ ግንኙነት፣ አንድ ህግን የሚጠቅስ ነገር ምንም የለበትም በንግግር ውስጥ ምንም። አሁን ይሄንን ሰውዬ ታዲያ እኔ ምጽናናበት መንገድ አለኝ። የኢህአዴግ ብስባሽና ውዳቂ ነው፣ መንግስት የለም። መንግስቱ ዲስኢንቴግሬት ሲያረግ የመጣ በአጋጣሚ ወንበሩ ባዶ ሲያረግ የተቀመጠ ሰው ነው ብዬ ስለማምን የኔ ትንተና ያ ስለሆነ ኢትዮጵያን ለውጥም ከተባለ በፍርስራሽ ውስጥ ያለ የኢህአዴግ መሰባበር ነው ብዬ ስለማምን ስለዚህ በዛ ስብርባሪ ውስጥ ወንበር ላይ የተቀመጠ ሰው ምንም አይነት ቢሆን ቀደም እንዳልኩ ይሄ አደጋ እንዳይመጣ ነገሩን ተንትኖ መፍትሄ በማፈለግ ረገድ እንጂ የአብይ የባህሪ ሁኔታ እንደ መንግስት ስለማልቆጥረው አልናደድም ማለት ነው። ምንም አይጨንቀኝም። ግን ደግሞ በኔ እድሜ ክልል ያለ ሰውና በዚህ ዘመን ያለ ሰው በዚህ ደረጃ እንደዚህ ሆኖ ሳይው ደግሞ አንዳንድ ጊዜ ሰው ነኝና ሰውነቴ ይቆጣል እና በጣም ነው የሚደንቅህ እኮ ነው የምልህ። እኔ በጥንቃቄ ቀደም እንዳልከው ቃላት እኔ የአብይ ተከታዮች ነው የምላቸው። አብረውት ያሉት ሰዎች ደጋፊዎች አልላቸው። ስለምን ስለመደገፍ አንድ ሰው ስተዋራ ይሄን ስለሚያረግ ይሄን ስለሚሰራ ይሄ በዚህ ስለሚባል ነው። ተከታይ ከሆነ ግን ምንም ነገር ቢያረግ ዝም ብሎ የሚከተል ማለት ነው አይደል? በቃ ስለዚህ የአብይ ደጋፊዎች አልልመላቸው ነው የአብይ ተከታዮች ናቸው የምላቸው። እዛ ፓርላማ ውስጥም የተቀመጡ ሰዎች እንግዲህ ሁለት እያንዳንዱ ቀን ኤርትራን የሚያክል እንወልዳለን በየአመቱ ማለት አሁን ይሄ ያስቃል። እዛ ሀገር እዛ ፓርላማ ውስጥ ስለ ዓለም አቀፍ ግንኙነትና ስቴትስ እንዴት መሰረቱ ዓለም አቀፍ ህጎች የሚል ሰው ካለ ጥጋብ ቢሰማህ እንኳን በዚህ ደረጃ አትገልጽም። ፖለቲካና ፓርላማ ነው አይደል? እዛ እንግዲህ የመንግስት ትልቁ አካል ኢትዮጵያን የሚወክለው አካል ከሆነ ስለ ሶቨርኒቲ፣ ስለ ናሽናል ሴኩሪቲ፣ ስለ ኮሌክቲቭ ሴኩሪቲ፣ ስለ ኔሽን ስቴት የሚያቅሰው አንድ ሰው
እንደው ዝም ብሎ መግቢያ መጽሐፍ እንኳን ያነበበ ሰው እንደዛ ሲናገር እንዲህ ሰውዬ ምን ብሎ ነው መደንገጥና ፊቱ መለዋወጥ ያለበት አይደለ? በዓለም ባሉ ገለ ያደለቀኝ አሜሪካን አስታርቀኝ፣ አሜሪካን አውሮፓን አስታርቀኝ፣ ቻይናን አስታርቀኝ አልኩት ካለ እንዲህ ይያለ እንዴት ብሎ ነው ሽማግሌ የሚመጣለት ለዚህ ሰውዬ ማለት ነው? እና ይሄንን ሰውዬ ዝም ብለው የሚከተሉ እንጂ ለራሳቸውንም ጭንቅላት ያጠቡ ናቸው እዛ የተሰበሰቡ ሰዎች። ምን አፍንጫችሁን እንደዚህ ያሽቱ ምንቴስ ማለት እኮ ኢኮኖሚ የሚለካበትን ፓራሜትርና ሰው በሚያውቀውና በሚሆነው ነገር ይሄ አሁን ተረትና ምሳሌም አይደለም። ምክንያቱም አባባሎች ያሉ ናቸው አይደለም? አንድ ነገር ኢዲዮማቲክ ኤክስፕሬሽን በዚህም ሀገር በእኛም ሀገር በተለያዩ ቋንቋዎቻችንም ተረትና ምሳሌያችን በጣም ሪች ነው። አንድን ቃል በተለየ ቋንቋና በቅኔም በፈሊጥም ባሽሙርም መናገር የተለመደ ነው። ይሄ ግን አብይ የተናገረው ከዛው ሁሉ ውጭ ነው። እንግዲህ እንግዳ የሚሆነው አሽሙርም አይደለም፣ ተረትና ምሳሌም አይደለም፣ ምሳሌያዊ ንግግርም አይደለም። ምንድነው ታዲያ? ይሄንን ሰው ብለ የመንግስት መሪ ነው ብለ ትስቃለህ። እዛ ይገለፍጣሉ ተሰብስበው። እኔ እንደው በጣም በእውነት ምን ያህል ብንዘቅጥ ነው የሚል ጥያቄ ነው። እንግዲህ ያው ይሄ ያለንበት ሁኔታ ብዙ ነገርን ያሳየን፣ ግን ፍጹም የማይለመድ ነገር ቢኖር መጥቶ ባወራ ቁጥር ነው። እኔ በቃ የሆነ ዲቶክሲፋይ ማድረግ ያስፈልገኛል እሱን ከሰማሁ በኋላ። ምክንያቱም ቅድም እንደጠቀስኩት ነው፣ በድንቁርናም በመሀይምነትም ካርቦን ሞኖክሳይድ ነው የሚለቀው። በቃ ይመርዛል። ጤናማ ውይይት እንዳይደረግ ዲስኮርስ ይገድላል። ወደፊት የተሻለ ነገር አለ ተብሎ እንዳይታሰብ ጉም ለመፍጠር ይሞክራል። ከነባራዊ እውነታ ጋር ትክክለኛ ግንኙነት እንዳይኖር ግርዶች ለመፍጠር ይሞክራል። እንድ ምንም እኮ አናላይዝ የምታደርገው ነገር የለም። እኔ ያው እንዳልኩት መታየት አለበት። የሀገሪቱ ስልጣን ላይ ነው የተቀመጠው። ፕላስ እንዳልከው እዚህ ሚዲያ ላይ የምንነጋገርበት ከሆነ ምን እንዳለ ማወቅ ስላለብን በቃ ተግተነዋል ማለት ይቻላል። ግን ለሽረት የማይሆን መጋት ነው። በቃ በሁኔታው መገደድ ምክንያት የሆነ ነገር ነው። አሁን የሚለው ነገር አለ። ለምሳሌ አፍንጫ የኢትዮጵያ ኢኮኖሚ እድገት ጥሩ አፍንጫ ላለው በሽታ ይታያል፣ ጥሩ አይን ላለው በማየት ይታያል፣ ጥሩ ጆሮ ምናምን። ተራነቱ ብቻ አይደለም። አብይ የሚናገራቸውን ነገሮች ከዚህ ቀደም ከነበረው ጄኖሳይዳል ኢንስቲንክቱ ጋር እያናበቡ መገንዘብ ያስፈልጋል። በአመት ውስጥ አንድ ኤርትራ እንወድላለን ሲል በጦርነት 3 ሚሊዮን ብፈጅ እንኳን በአንድ አመት እተካዋለሁ ብሎ እንደሚያስብ ነው የሚነግረን። ይህንን እኔ እየፈጠርኩ ምናምን አይደለም፣ ፕራክቲካሊ ራሱ በተጨባጭ ያለው ነገር ነው። ከዚህ ቀደም ፓርላማ ላይ ኦሮሞና አማራ ተስማምቶ ነው መኖር ያለባቸው፣ ምክንያት አንዱ አንዱን ማጥፋት አይችልም ማለት። በቁጥር ብዙ ስለሆኑ አንዱ አንዱን ማጥፋት አይችልም ማለት። ማይ ጋድ፣ ኦሮሞና አማራ አንድ ላይ መኖር ያለባቸው በቁጥር አንዱ አንዱን ማጥፋት ስለማይችል ነው። ይህንን ያለ ሰው ስልጣን ላይ መቀጠሉ እኮ ሊያስደነግጠን እኮ ይገባል። በየቀኑ በየሰዓቱ በየደቂቃው እኮ ሊያስደነግጠን ይገባል። ልንለምደው እኮ አይገባም። ደሊብሬትሊ የዚህን ነገር አደጋ የዚህን ነገር አሳሳቢነት እኮ ልንገነዘብ ይገባል። ይሄ ሰውዬ አት ዲስ ፖይንት አጥፍቶ ጠፊ በሆነ ተስፋ መቁረጥ ውስጥ ነው ያለው የምንለውም ለዛ ነው። ኦሮሞና አማራ በቁጥራቸው ምክንያት መጠፋፋት ስለማይችሉ አብረው መኖር አለባቸው ማለት በእሴት ምክንያት አይደለም፣ በታሪክ ምክንያት አይደለም። የሰው ህብረተሰብ ማለት የሰዎች ማህበር ነው አይደል? የሰዎች ማህበር በመሆናቸው በሰብአዊ ክብራቸውና መብታቸው ምክንያት፣ በጋራ ታሪካቸው ምክንያት፣ በሚጋሩት አገር ምክንያት፣ በተሳሰረ መጻኢ ፈንታቸው ምክንያት ሳይሆን በቁጥራቸው ምክንያት መጠፋፋት ስለማይችሉ አብረው ነው መኖር ያለባቸው ማለት ምን ማለት ነው? አንዱ ወደ አጥፍቶ መኖር ይችላል ነበር። ኤግዛክትሊ አንዱን ካጠፋው ከአንዱ በቁጥር ካነሰና ሊያጠፋ የሚችልበት እድል ካለ ማጥፋት ይችላልም አለበትም ማለት ነው። አንድ ሁለተኛ በቁጥር አነስ ያሉ ብሎ ስለሚላቸው ህብረተሰቦች ምን እንደሚያስብ ይነግረናል። ሁለት ሶስተኛ በጦርነት 1 ሚሊዮን 2 ሚሊዮን ሰው ብፈጅ 3 ሚሊዮን ሰው ብፈጅ በአንድ አመት ጊዜ ውስጥ በመውለድ ልተካው እችላለሁ ብሎ
የሰውን ህይወት እንዴት አድርጎ ኤክስፐንድ አድርጎ እንደሚያስበው የሚናገር ነገር ይሄ ሊያስደነግጥ ይገባል። ግን እሱ የኢትዮጵያን ህብረተሰብ የሚረዳው ፓርላማ ውስጥ እንደሰበሰባቸው አስክሬኖች ስለሆነ ምን ብሏል? የሱ ዴፊኒሽን ነው። ህዝቡ በአሁኑ ወቅት የኔን እድገት እያየ አይደለም። ለምን? አፍንጫ የለውም፣ ጆሮ የለውም፣ አይን የለውም። ከዚህ በፊት ደግሞ ደንቆሮ ነው ህዝቡ ብሏል። ማየት አይችልም፣ ገንዘብ አይችልም ብሏል። ሶ የማስተዳድረው የሬሳዎችን አገር ነው እያለ ያለው ከሱም ብሶ ማለት ነው። and again this is genocidal የምገለው እኮ ኦሬዲ የሞቱ ሰዎችን ነው የሚለው። ኢንፋክት ከዛ በፊት አንድ ጥያቄ ጠይቄ ነበር። ይልቃል አብይ እኮ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን ብሏል። በአብይ ዴፊኒሽን መሰረት ስትሞት ነው ኢትዮጵያ የምትሆነው ማለት ስገላችሁ እኮ ኢትዮጵያ እያረኳችሁ ነው። የአብይ ኢትዮጵያ የሞት ኢትዮጵያ ነው የምንለው ለዚህ ነው። የአብይ ኢትዮጵያ ከግራዚያኒም ኢትዮጵያ ትከፋለች የምልበት ምክንያት ይሄ ነው። ቢካዝ ግራዚያኒ ለሙሶሎኒ ኢትዮጵያን የምትፈልጋት ከኢትዮጵያውያን ጋር ነው ወይስ ያለ ኢትዮጵያውያን ብሎ ጠይቆታል። ቢያንስ ግራዚያኒ ምርጫ ሰጥቷል። የአብይ ኢትዮጵያ ያ ምርጫ የለውም። የአብይ መንገድ ወደ ግራም ሄድክ ወደ ቀኝ የሞትና የፍጅት መንገድ ነው የምንልበት ምክንያት ይሄ ነው። የሚያስተዳድረውን ህዝብ አፍንጫ የሌለው አይን የሌለው ጆሮ የሌለው አእምሮ የሌለው ነው ማለት እየኖረ አይደለ። እኔ ለምፈልገው ዓላማ ኤክስፔንደብል የሆነ እንደፈለኩ የምገለው ነው። ቢኮዝ ኦሬዲ የሞተ ነው የሚለው። የሞተን ህዝብ ነው የማስተዳድረው ነው የሚለው አንዱ። ሁለተኛ ዲሉዥናል ነው ይሄ ሰውዬ። መሬት ላይ የሌለ እድገት ብቻ ሳይሆን ኢንፋክት አገሪቱ በከፍተኛ ፍጥነት እያዘቀዘቀች እያለ ማዘቅዘቅን እንደ እድገት ተገንዘቡልኝ ያለ ነው። ሊሆን የሚችለው ከሁለት ነገር አንዱ ነው። ወይ እንዳልነው ከነባራዊ ሁኔታ ጋር የተፋታ ነው። ሁለተኛ ደግሞ ማዘቅዘቅን ነው እድገት አድርጎ የሚገነዘበው ማለት ነው። መውደቅን ቢከዝ አሁን ባለፈው ሳምንት ዕዳ መክፈል ኢትዮጵያ ስላልቻለች ዕዳ መክፈል ስላልቻለች ሌሎች ዕዳ የማስከፊያ አማራጮችን እንከተላለን ተባለ ሲባል አብይ መተውን ይላል ሀብታም ስለሆን እኮ ነው ብድር ክፈሉ የተባልነው እና ይሄንን በምን ተግባባዋለህ? ከየትስ ትጀምራለህ ነው ማለት? አዎ በየትኛውም ቴዲ እንደው መሀል ካልገባሁብህ አረቀጥል ሰዎቹ እኔ ዛሬ አሁን የአብይ ነገር ያው የሱ ተረትና ምሳሌ ባለ ቦታው ቢነገርም እኛ ጨርቁን ጥሏል ነው የምንለው። ትክክለኛው አብደዋል ነው፣ ጨርቁን ጥሏል። እና በዛ ደረጃ እንደሆነ ይገባኛል። ግን አንዳንድም ሰዎች እንደው ማለት ራሳቸውንም አዋርደው የተለያየ መልክ ሊሰጡት የሚፈልጉ አሉ። እኔ ምንድነው ቅድምም እንዳልከው ኢንፎርሜሽን መቼም የተለየ ዕውቀት አይደለም። አንድን ሰው ከሌላው ሰው የተለየ ብዙ አስቧል፣ ብዙ አሰላስሏል፣ በተፈጥሮም እግዚአብሔር ለግሶታል ከተባለ ሁኔታዎችን ተረድቶ በአግባቡ ነባራዊ ሁኔታው ጋር በሚሆን መልኩ ተንትኖ ወይ ከመከረም ወይ መርቶም መንገድ ካሳየ ነው ትክክለኛነቱ እንጂ ኢንፎርሜሽንን ማወቅ ያን ያህል በዚህ ዘመን ደግሞ በተለይ የተለየ አዋቂነት አያሰኝም አይደለም። በዛም ደረጃ ቢያዩ እንደው አሁን ይሄ በዊል ፓወር የተመሩ መሪዎችን እናውቃለን። እነ ቻርልስ ደጎል ምን አይነት ሰዎች እንደሆኑ አጥፍተውም ቢሆን የተለየ ባህሪ ያላቸው ሰዎች ጥፋትም ቢያደርሱ በባህሪያቸው ፐርሰናሊ ስትወስዳቸው ለጥፋቱ ምክንያት በሆኑበት ሁኔታ ውስጥ ሂትለርን ብትወስደው ሙሶሊኒን ብትወስደው የፋሺዝም ፓርቲንም እንዴት እንደመሰረተው ባገሩ ናሽናሊዝምን መስርቶ ህዝቡን አነቃንቆ ምን ብሎ ያለውን ነገር ታያዋለህ አይደለም። ናዚም የሂትለር የአንደኛው ዓለም ጦርነት ፒዩኒቲቭ የሆነው ነገርና ያ በጀርመን ላይ የደረሰው ዲፕሬሽኑም ኢንፍሌሽኑም ውርደቱም ከዛ በኋላ ቢዝማርክ መስርቶት የሄደው ሴንትራል አውሮፓን ዋና አድርጎ የአውሮፓ ትልቁ ሀገር በመሆኑ ያን ነገር ሁሉ ባለማብላላቱ የሱ ወታደርነትና ትልቅነት ተናጋሪነት ጥፋት አደረሰ ስትል እንጂ የጀርመንን ህዝብ ሁሉ እኮ በአንድ ላይ አስተባብሮ በንግግር ችሎታው በምኑ
ኃይለኛ ስትራቴጂስትነቱ እኮ ምንም የሚጠረጠር አይደለም እኮ ቴዲ። እና እነዛ ባለጌዎችና ጥፋት ያደረሱትንም ሰዎች እንደግለሰብ ብታያቸው ከአብይ ጋር አይሄዱ። ዊል ፓወርን ብትወስድ ቻርልስ ደጎል እኮ ያስጠጋውን ቸርቸር ጋር ሁሉ እየተጣላ ከነ ሮዝቬልት ጋር እየተጣላ ምን እያለ አገሩን እንዴት አድርጎ እንዳረገ ደግሞ ማምንበት ነገር ሲሆን ጥሎላቸው እኮ ስልጣኑ ሁሉ ሄዶ እንደገና ተመልሶ ምራን ተብሎ ነው በ59 መቶ ከዛ በኋላ አገሩ ከፈራረሰ በኋላ አምስተኛው ነው ስድስተኛው ሪፐብሊክ መስርቶ መልካስ ይዞላቸው ሄደ። እንግዲህ ሁሉም አይነት ባህሪ ብትወስድ በአብይ ላይ ፋክት የለ፣ አናሊሲስ የለ፣ ታሪክ የለ፣ እንደው የግለሰብ ችሎታ የለ፣ ህዝብን ማነሳሳት የለ፣ ማብሸቅና ማናደድ ማጥፋት ብቻ ነው። ምንም የለውም ነው ማለት። በምንም እንደው በየትኛው መንገድ ጥፋት አድርገውም እንደ ግለሰብ ስታጠናቸው የግል ባህሪያቸውና ሁኔታቸው ህዝብን እንዴት አድርገው አሳሳቱ ስትል ያሳሳቱበትና ወደ ጥፋት የመሩበት አንድ ኢንስቲንክትና ልዩ የሆነ ኳሊቲ ኮታንኮት ውስጥ ታገኛለህ ማለት ነው ቴዲ። ቀደም እንዳለው እነ ሙሶሎኒም ውስጥ እነ ሂትለርም ውስጥ እንደው አብይ ውስጥ እኮ ምንንም አታይም እኮ ቴዲ። በጣም በሚደንቅ እና ይሄንን ሰውዬ ደግሞ የሆነ ጂኒየስ አድርገው የሚስሉ ሰዎች አሉ። እኔ የሚገርሙኝ እነዚህ ናቸው በእውነት። እና ቴዲ እንደው በግል ባህሪያችን ሁሉ ያልሆነውን ቅድም እንዳልኩ ማንወደውን ነገር ተሻሽለን አድገን ተለውጠን እኛ የተሻለ መርተን ፖለቲከኛ መሆን ነው የምንፈልገው እንጂ የሌላውን ሰው ነገር እንደዚህ በማውራት ምን ሞደው ነገር አይደለም። እኔ በግል ግን ይሄንን እንደ ቁም ነገር አድርገው በአገርና በህዝብ ላይ ትልቅ አደጋ ያስከተለ ነገር ነው እዛ ቦታ ላይ እየተቀመጠብን ሰውዬ። ስለዚህ ነገር እንደዚህ በዚህ በማልወደውን ሁኔታ በፖለቲካ አስገዳጅነት እንድናገር የሚያደርገኝ ሰውየው የተቀመጠበት ወንበር እየደረሰ ያለው በህዝብ ጣጣ። እኔ የተወለድኩበት ወረዳ ውስጥ ደብረ ወርቅ ቴዲ ወደ 30 የሚጠጉ የገጠር ቀበሌዎች አሉ። አንዱም ቦታ ትምህርት ቤት ክፍት አይደለም። አንዱም ቦታ ለዚህ ጉዳይ ስል እንደው ስራያ ብዬ እንደው በፋክት ለመናገር ብዬ ትናንትና ካንተ ጋር ካልኩ በኋላ ደወልኩኝ። ከተማ ውስጥ ያለችው ትምህርት ቤት ብቻ ተከፍታለች። በገጠር ውስጥ አንዱም ቦታ ላይ ትምህርት የለም። ይሄ ነው እንግዲህ ሰውየው አንዳንድ ቦታ ሽፍታ ስላለ በኢትዮጵያ በገጠሩ 80% የኢትዮጵያ ህዝብ ገጠር ነው የሚኖረው። 80% ውስጥ የኢትዮጵያ የገበሬ ልጆች ትምህርት ቤት አይሄዱም። አብይ ግን እያደግን ነው ብሎ ነው የሚያወራው። አሁን ሰው እየተወቀሰ ያለው እኮ ይልቃል አሉ ሰው ህዝቡ እየተወቀሰ ያለው አሁን በመኖሩ ነው። ነዋሪ በመሆኑ ማለት ነባራዊ እውነታውን ባለመካዱ ነው እየተወቀሰ ያለው። በትክክል ተከስኩ። አሁን ባልከው ከተማ ውስጥ ያሉት ሰዎች ትምህርት ቤት እየተማርን አይደለም፣ ሰላም የለንም፣ አገልግሎት እየቀረበልን አይደለም፣ ጸጥታችን ተረብሿል፣ የህልውናም ስጋት አለብን ሲሉ የፈጠጠ ነባራዊ እውነታውን እያዩ ነው። ኪሳቸው እየነገራቸው ነው አይደል? ኪሳቸው የኑሮ ውድነቱን ይነግራቸዋል። ውሏቸውና አደራቸው ሀገሪቱን ሰላም መኖር አለመኖር ይነግራቸዋል። የልጆቻቸው ሁኔታ ትምህርት ቤት አለመሄዳቸው፣ ትምህርት ቤቱ አለመስራታቸው፣ ትምህርት ቤቶቹ ሁሉ ይነግራቸዋል ነባራዊ እውነታ። ያንን ነባራዊ እውነታ ተመስርተው በአሁኑ ወቅት በአብይ አህመድ ኢትዮጵያ ኢኮኖሚ ዳሽቋል፣ ኑሮ ተወዷል፣ ሰላም ጠፍቷል እና አገሪቱ አደጋ ላይ ወድቃለች፣ የህልውና አደጋ ላይ ወድቃለች ሲሉ በአብይ አህመድ የሚሰጣቸው ስያሜ ምንድነው? አፍንጫ የሌላቸው፣ አይናቸው የማይሰራ፣ ጆሮአቸው የማይሰማ፣ አእምሯቸው የማያስብ በድኖች ተደርገው ነው እየተቆጠሩ ያሉት። ሶ ቤዚክሊ አብይ አህመድ እየጠየቀ ያለው ለምን ኖራችሁ ነው። ምክንያቱም በተጨባጭ በነባራዊው ሀቅ ውስጥ ከኖርክ እነዚህን ነገሮች ልትስታቸው አትችልም። ጤናማ ከሆንክ አይደል? በዙሪያ ያሉ ነገሮች ናቸው። አሁን ሰው እየተከሰሰ ያለው ለምን ኖርክ ተብሎ ነው። አንድ ሁለተኛ አፍንጫንና ኢኮኖሚን ደህንነትን ምንም በተመለከተ አሁን እሱ የኔን እድገት አላሸተታችሁልኝም፣ አልተመለከታችሁልኝም፣ አላደመጣችሁልኝም፣ አላደነቃችሁኝም ምናምን ነው። የእሱ አፍንጫ ደግሞ የማያሸታቸው ነገሮች አሉ። የዜጎችን ደምና በየቀኑ የሚፈጃቸውን ዜጎች አስክሬኖችን አያሸትም እሱ። ኦር በደስታ ነው የሚያጣጥመው ያንን ሽታ። ቢኮዝ ሂዝ ሲክ በስነ ልቦና ደረጃ። እንደዛ ስለሆነ ነው በአመት እኮ አንድ ኤርትራ ወልዳለሁ የሚለው። ይሄው አስተሳሰብ ነው። በነገራችን ላይ ትግራይ የተደረገው ውጊያ እኮ አነስተኛ ነው፣ 1 ሚሊዮን ይላሉ ምናምን። 1 ሚሊዮን ይላሉ እውነት እንዳልሆነ እናውቅ ነበር ያለው ደብረጽዮን የተባለ ሞሮን የከፈተለትን በር ተጠቅሞ ነው። ያኔ ደብረጽዮን 1 ሚሊዮንን በተመለከተ የሰጠውን አስተያየት በተመለከተ ደጋግሜ ተናግሬያለሁ። ይሄ ሰውዬ የተናገረው ነገር ኮንሲኩዌንሻል ነው። ደብረጽዮን ያንን ካለ በኋላ በትግራይ ፖለቲካ ውስጥ ሬሌቫንት ሆኖ መቀጠሉ
ለትግራይ ሊቅ አሳፋሪ ውርደት ነው። ምክንያቱም በራሱ አመራር ስር የተፈጀውን ህብረተሰብ አመራር ለማስመታት ነው እንጂ እኮ ይሄን ያህል አልሞተም ብሎ በመናገር ከአመራር ባለመስጠት ከደረሰው ጉዳት በተጨማሪ እንደገና ተመልሶ በነዛ በሞቱት ሰዎች ላይ እየተሳለቀ ያለ ሰው ነው። ይሄ ነገር ደግሞ ለዘረፈጅ ኃይሎች አደገኛ ሲግናል ነው ብዬ ነበር። ትላንትና አብይ አህመድ ጠቀሳት ያችን ነገር። የሚገርመን እውነት እንዳልሆነ እናውቅ ነበር። አሁን እነሱ ራሳቸው እውነት እንዳልሆነ እየነገሩን። ይሄ የደብረ ጽዮን ጥሬ ወንጀል ነው። በቃ እሱ በራሱ መታየት ያለበት። ግን ሲል ይሄንን ምንድን ነው ያለው አብይ 1 ሚሊዮን እኮ አልሞተም ሲል ቢሞላ እኮ 900 ሺህ ምናምን ቢሆን ነው አይነት እኮ 999 ሺህ ሆንልህ ወይ ብዬ ነበር ያኔ። አሁን ደብረ ጽዮን በተመለከተ አንድ አገር ሰው የሞተው እኮ 1 ሚሊዮን ሰው አይደለም ብለህ ትከራከራለህ? ጤና በመቶ ሺዎች መሞታቸው አክሰፕተብል ነው ማለት እኮ ነው በአብይ አህመድ እይታ። ይህ ማለት በነገራችን ላይ ስናስብ ብንውል የዚህን ሰውዬ የክፋት መጠን በትክክል ካፕቸር አናደርገው። ምክንያቱም አንዳንዴ የእሱን ክፋት ካፕቸር ለማድረግ ወይ እሱን መሆን ይጠይቅ ይሆናል እና የክፋቱም እኮ ቴዲ የክፋቱም እንትን አሁን ይሄንን ደግሞ ሲያደርገው ምንድን ነው ብለህ ቅድም እንዳልኩ እነዛን ክፉ ሰዎች ሁሉ ጠቅሼ ለራሳቸው ለክፋታቸው የሚሆን ደግሞ አንድ አይነት መጥፎ ተሰጥኦ አላቸው ብዬ ሳስብ አሁን እሱ እኮ በሱ ቤት ተመልከት ጌታቸውን ይዞ ሰው አልሞተባችሁም ብሎ የትግራይ ሰዎችን ምንም አልሆናችሁም አልሞታችሁም እኔን ደግፉ ለማለት ነው ይሄን የሚለው። ኢንተንቱን ተረዳው ተመልከት። እንግዲህ የድንቁርናውን ዳርቻ ምለ አሁን ህዝቡ እንደዛ እየተሰቃየ ሰዎች ተፈናቅለው ሜዳ ላይ ወድቀው አገሩ ፈራርሶ ይሄ ሁሉ ውጥረት እዚህ ውስጥ ሆኖ በቃ አብይ ለካል ገደለንም ማለት ነው ለካ ሞታችሁ የተባልነው ውሸት ነው ብለው ከዛ በኋላ ጌታቸውን ሹሞታል ታርቀዋል ጌታቸውና እሱ። ስለዚህ እኛ ምን ተዋቸው እንዲለው እኮ ነው እንትኑ ኢንተንቱ እኮ አየው አይደል? ስለዚህ ምንም አልሆናችሁ ምናልባት ወደ ኤርትራ ጦርነት ምተኩስ ከሆነ አማራንም ማጠፋ ከሆነ እናንተ ደግሞ ከኔ ጋር ሁኑና ጥፋቴን ደግፉልኝ እኮ ነው እንግዲህ። እና ለዛ ደግሞ የሚያቀርበው ነገር አልሞታችሁም አልተራባችሁም ጦርነቱ ብዙ አልጎዳችሁም ብሎ እና ይሄንን ሰውዬ ምንድነው የምትለው ነው ማለት ይሄ አሁን ይሄን እስቲ እንግዲህ እሱ ነው እኮ በተንኮሉ ያመጣ የሚፈልገው ነው። የጠንኮሉ ደረጃ የጉድ ነው ይጭካል። ይሄንን መናገር መቻል በጣም የሚደንቅ ነገር ነው። እኔማ ድሮም ተናግሬያለሁ እኮ በነገር ላይ ቴዲ አንተም ያንን ጦርነቱን ስላነሳው መጨረሻ እነዛ የሞቱ ልጆች ለምን እንደሞቱ ብትጠይቅ የሚነግር ሰው አታገኝም። ዓለም ሲቆጣቸው አሁን ያዋጉት ያሉ ሰዎች ጥቅማቸውን አግኝተው ይታረቃሉ። መጨረሻ ላይ እነዛ ወጣቶች ለምን ሞቱ ስትል የምትጠይቀው እንኳን መልስ የሚሰጥ ሰው አታገኝም። የሚያሳዝነኝ ይሄ ነው ብዬ የተናገርኩበት ጊዜ ነበር። አሁን ደብረ ጽዮን ጌታቸውና እኔ ታርቀናል፣ ስለዚህ የጦርነቱ ምክንያት መነሳት የለበትም ነው እኮ በቃ። እና ወይም ደግሞ ቀላል ነበር የደረሰባችሁ ነገር ዝም ብላችሁ ነው እንጂ እናንተ ብትሞቱም ያን ያህል እንደሞታችሁ መቁጠር የለባችሁም። ቅድም እንዳልኩ አትኑሩ ነው እኮ አሁን የመጣው ነገርና በጣም የሚደንቅ ነው ቴዲ። በእውነት እንደው ነገሩን ጠጋ ብለህ ካየው ይሄንን እንዳይለምደው ነው ሰው በቃ እንደ ተራ ንግግር አድርገን የሶሻል ሚዲያ ስለሚያሟሙቅና ምን ስለሚል የነገሩን ማግኒቲዩድ ተረርቶ በዛ ደረጃ ሰው መዘጋጀት አለበት። እንትኑ መልክቱ በጣም አደገኛ ነገር ነው፣ በጣም መርዛማ ነገር ነው ማለት ነው ቴዲ። አሁን ያለበት ደረጃ አብይ አህመድ አጥፍቶ በመጥፋት ተስፋ መቁረጥ ላይ ነው የምንልበት አንዱ ምክንያት ይሄ ነው። ሳድሊ አሁን አብይ አህመድ በኢትዮጵያ ዋና የስልጣን ምሰሶ ላይ የታሰረ ድማሚት ስለሆነ ኢትዮጵያ እዛ 4 ኪሎ ላይ ፈንድቶ አገሪቱን ከመሰረቷ የመጨረሻውን ምዕራፍ የመጨረሻውን መውደቅ የመጨረሻውን መፍረስ እንዳያስከትል ምንድነው መደረግ ያለበት ለሚለው ተገቢ ትኩረት እንዲሰጥ ነው የኛ ፍላጎት። መተኮርም ያለበት እዛ በተጨባጭ እንዴት ያለ የፖለቲካ ኃይሎች ኮአሊሽን መፍጠር መሆን አለበት፣ እንዴት ያለ ሮድማፕ መሰራት አለበት፣ ሽግግር አስቀድሞ መታሰብ አለበት፣ ድህረ አብይ አህመዷ ኢትዮጵያን እንዴት አድርገን ማሰብ አለብን ስለሚለው ሲሪየስሊ ማሰብ የምንፈልገው በዚህ በርዕዮትም በኩል ለነዛ ጉዳዮች በጣም ከፍተኛና የተለየ ትኩረት የምንሰጥበት ምክንያት ይሄ ነው። አሁን የኢትዮጵያ የመፍረስ አደጋ ያለው ከሌላ ቦታ አይደለም። የኢትዮጵያ የመፍረስ ዋና አደጋ ያለው ካይሮ አይደለም፣ አስመራ አይደለም፣ ኦር ሰምዌር ኤልስ አይደለም፣ 4 ኪሎ ነው። ሶ አሁን ጌታቸውን ስላነሳ
ሁለት ነገር ያነሳል እዛ ላይ። አንደኛ የፕሪቶሪያን ስምምነት የተፈራረሙት እኮ እዚህ ናቸው ያሉት ጌታቸውም ጻድቃንም አሰፋም ይላል። ሁለተኛ የፕሪቶሪያ ስምምነት እኮ ትጥቅ መፍታትን ይጠይቃል ምናምን ይላል። አሁን አሚን የፕሪቶሪያ ስምምነት የተፈረመው ከድርጅት ጋር ነው። ከነጌታቸው ጋር በግል የመሰረተው አክሲዮን ወይም ከሆነች እንስት ጋር የፈረመው የጋብቻ ውል አይደለም። የግለሰቦች ውል አይደለም። ግለሰቦችን ምን አጣቀሰው? አሁን በቃ ግድም ያለ ሰው እንደሆነ እኮ የምታዩት በድርጅቶች መሀል የተካሄደ ጌታቸው ምንድን ነው ካለ ወከለው ድርጅት ጻድቃን ምንድን ነው? ጻድቃን ይዞ የሄደው ውክልና ራሱ የምን እንደሆነ አላውቅም። ምክንያቱም at the end of the day በፕሪቶሪያ ስምምነት ሰራዊቱ በትጥቅ መፍታትና ከዛ በኋላ ባለው ሂደት በትግራይ ጊዜያዊ አስተዳደር ውስጥ ሪኮግናይዝ ተደረገ እንጂ እኮ ጻድቃን በውክልናው ሄዶ የፈረመበት የጻድቃን ፊርማ በማውክልና የተፈረመ እንደሆነ ግልጽ አይደለም። ግን የተፈረመው ውል for better or worse የተፈረመው ከድርጅት ጋር ነው። አሁን መጥቶ ከጻድቃንም ጌታቸውም አሰፋም እዚህ ናቸው፣ therefore የፕሪቶሪያ ስምምነት ተፈራራሚዎች እዚህ ናቸው እያለ ነው። ኦኬ፣ ስለዚህ በዚህ መሰረት አሁን ባለው ይዘት ጻድቃንም ጌታቸውም የአብይ ጉያ ስር ስለተወሸቁ የፕሪቶሪያ ስምምነት አብይ ከአብይ ጋር የተፈራረመው ውል ነው ማለት ነው። that's what he's trying to say and ሁለተኛ የትጥቅ መፍታትን በተመለከተ የፕሪቶሪያ ስምምነት በግልጽ የሚያስቀምጠው ነገር አለ። ትጥቅ መፍታት በፕሪቶሪያ ዋናው ስምምነትም በኬንያው የትግበራ ሰነድ ላይም በግልጽ የተቀመጠው የትግራይ የደህንነት ሁኔታ ከግምት ውስጥ እንዲገባ በግልጽ ይደነግጋል። ዝም ብሎ አንአደልተሬትድ የሆነ የትጥቅ መፍታት ሂደት የለም። የኬንያው የትግበራ ሰነድ ደግሞ በግልጽ ያስቀምጣል። ኮንከረንትሊ ነው የሚለው ከደህንነትና ከነን ኤንዲኤፍ ኃይላት ከትግራይ መውጣት ጋር ኮንከረንትሊ ነው እንዲዛመድ የሚጠይቀው። ይሄ ደግሞ በግልጽ የተቀመጠ ነው። አሁን ይሄንን ኢቬድ አድርጎ አደባባይ ላይ ወጥቶ ጌታቸውም ጻድቃንም እዚህም አሰፋም እዚህ ናቸው፣ ተፈራራሚዎቹ እነሱ ናቸው፣ ከነሱ ውጭ አላውቅም ማለት ይሄ የተቋም አንደርስታንዲንጉንም የሚናገር ነገር ነው። በነገራችን ላይ እሱ እንግዲህ ከመሐመድ ቢን ዛያድ ጋር የሚገባው ማናቸውም ውል በግል ከሱ ጋር የተደረገ ስምምነት አድርጎ እንደሚያስበው በ2018 ከኢሳያስ ጋር የገባው ውል እንደዚሁ የግል ስምምነቱ እንደሆነ እንደሚያስብ ስቴቱን ምን ያህል ፐርሰናላይዝ እንዳደረገው ፐርሰናሊስቲክ ስቴት እንዴት እንደፈጠረ የሚናገር ነገር ነው። ግን ኤሰንሱን ስታየው የፕሪቶሪያ ስምምነት በአብይ አህመድ አገዛዝና በህወሓት መካከል የተደረገ ስምምነት ነው። አሁን መጥቶ ጌታቸው ጻድቃን አሰፋ ምናምን የሚለው ወይ ጋዝ ላይቲንግ ነው ኦር ደግሞ ቅድም እንደጠቀስ ነው በቃ ድንቁርና ነው። አንተ ኢንትረስት ያደርግሃል ብዬ የማስበውን አንድ ክሊፕ ላሳይህ። የሰላማዊ ትግል የፖለቲካ ምህዳርና የመሳሰሉትን በተመለከተ የሚናገረውን እስቲ እሱን እንመልከት። እንዳልኩት your discretion is advised ብያለሁ። ሰላማዊ ትግል ማድረግ ለሚፈልግ ሰው በሩ ክፍት ነው። የተገደበ ፓርቲ የለም። በኢህአዴግ ዘመን ቢሆን ደርግ ከሆንክ ኢሰፓ ከሆንክ አትችልም፣ ኢህአፓ ከሆንክ አትችልም የሚል ህግ አለ። በእኛ እኮ የለም። ኢሰፓሙን ደርግ በሐሳብ ካልክ ክፍት ነው መድረኩ፣ ክልከላ የለም። የሚከለከል ፓርቲ የሚከለከል ሐሳብ የለም። የሐሳብ ፖለቲካ መድረኩ ክፍት ነው። ችግር የሆነው ሐሳብ ጠፋ ትላለህ። በጣም የሚደንቅ ነገር ነው። መችስቴዲ እንግዲህ ሐሳብ ጠፋ ከተባለ መጀመሪያ የጠፋው ያው አብይ ነው። ልምድ ድርግም አድርጎ ያጠፋው በእውነት እንደው እግዚአብሔር በጣም እንደው የጣለብን ፈተና በጣም ከባድ ነው። ቴዲ አሁን እንደዚህ የሚናገር እንግዲህ እዛው ፓርላማ አባል የነበረን ሰው ማነው ክርስቲያን ታደለን እዛ እስር ቤት ወርሮ ነው። የአዲስ አበባ ምክር ቤት አባላትን እነ ዶክተር ካሳ ተሻገርን እስር ቤት ወርሮ ነው። የክልል ምክር ቤት አባላትን እነ ዮሐንስ ቦያለውን እስር ቤት ከቶ ነው እንደዛ የሚለው።
ገዱ አንዳርጋቸውን አብረውት የነበሩትን አሰድዶ ነው የፓርላማ አባላት። ይሄ እንግዲህ ሌላ አሩቅ ሳለድ እኮ ነው እዛው እሱ ጋር አብረውት የነበሩትን ሰዎች ነው። ኧረ ትክክል ነው። መስከረም አፈራን ሌሎችንም ሁሉ በጠቅላላ ያሰራቸው የፌስቡክ ፖስት ጽፈ በሰላም የማታድርበት ሀገር እነሱማ መቼም ተቃውመውታል። መጀመሪያ የማይወዱትም ውጭም የነበሩ ናቸው። እስቲ እንደው የፓርላማ አባልን እዛ ለፓርላማዎች የሚያወራቸው ክርስቲያን ታደለ አሁን ዶክተር ደሳለኝ የሚናገረው መናገር የነበረበት ነው። እዛ ቦታ ላይ የነበረ ልጅ ነው አይደል? ሌላ ምንም ነገር እና ይሄ ሰውዬ ስለ ሐሳብ ፖለቲካ ልደቱን ሀገር አትገባም ብሎ እዚህ መጥቶ ደግሞ ታስሮ ምንም ሌላ ከሚያመጣብኝ እዛው ሂድ። እንግዲህ ይሄ ሰውዬ ምንድነው የምትለው? እስቲ አሁን ይሄንን ሰምተው በዚህ ሐሳብ ወደፊት እንሄዳለን ብለው ሲኖሩ ነው እኔ የሚጨንቀኝ። እነዚህ ሰዎች ይሄ ሰውዬ እንኳንስ ሀገርና የተለየ ነገር በሚቀጥለው ወር ደሞዝ እንከፈላለን ወይ ፓርላማ ተመልሰን መሰብሰብ እንችላለን ወይ በዚህ ሰውዬ አስተሳሰብ ብለው እንዴት አይፈሩም እነዚህ ሰዎች? እኔ የሚደንቀኝ እኮ ይሄ ነው። እዛው ላይ ቅድም ስለ ትግራይ መልሰ ካመጣው ቴዲ እንደው ለመጀመሪያው ላይ ለመጨመር ሁሉንም በደርዙ ቅድም ዶክተር ደብረጽዮን አንተ እንደወቀስክ በሆነው ነገር ሁሉ ድርሻ አለው። እኔ ከኤርትራ መንግስት ጋር ፍቅር የለኝም በኖርኩበት ጊዜ ሁሉ ከህዋትም ጋር ፍቅር የለኝም ከአብይም ጋር ፍቅር የለኝም። ፎርዛት ማተር አብይን ተከትለው የኛ መንደር ሰዎች የሚያማራ ፖለቲካ እዛ ውስጥ የነበሩትን ሰዎች ሁሉ በጣም በሚገርም እንትን ነው ስናገር የኖርኩት ማለት ነው። ምንም ነገሩ እውነት የሚያመጣ ነገር ካልሆነ በስተቀር በተለየ ሁኔታ ግን ደግሞ አንድ አካል ሲወቀስ ከዶክተር ደብረጽዮን ጋር ጸብ ካለኝ ከህዋት ጋር ጸቤ በትክክል በነገሩና ባይዶሎጂ ያለው በቂ ነው። መዋሸት አያስፈልገኝም። የተለየ ነገር መፍጠር አያስፈልገኝም። ወይም ደግሞ ያለው በቂ ነው። ልክ ነው። የኤርትራን መንግስት ለመውቀስ እኔ ቀናሁኝ የኤርትራ መንግስት የትግራይን ህዝብ በሙሉ ካልጠፋ ብሎ በዛኔ የተጣላን እኔ ግን አይ ወገኖቼ ናቸው አልኩና ልብ ከገዙ ብዬ ዝም አልኩ። የኤርትራ መንግስት ግን ጨርሼ ካላጠፋዋችሁ አለ የትግራይ ህዝብና የትግራይ ኢሊት በሙሉ እና ይሄን ፓርላማ ነው የሚያወራው እንደዚህ ይላል። እንግዲህ ቅድም እንዳልኩ ነው የሆነው ነገር ሁሉ ረስቻ አይደለም። እኔ በሆነው ነገር ሁሉ በሜሪቱ ያጠፋው ወንጀል የሰራው በህጉ በአግባቡ መልክ ያዝ ወደፊት እንዴት እንይ በሚል ነገሮችን ሁሉ መሪ ስትወስን ሁሉ ጊዜ ፐርፌክት የሆነ ዊን ሳታገኝ with imperfection የተሻለውን አማራጭ መርጠን ስለምንሄድ ህዋትም ከነግስንግሱ አሁን ካለንበት ሁኔታ አንፃር ለሀገር የሚያደርገው አስተዋጽኦ ካለ የኤርትራ መንግስት ጎረቤቶቻችን ሆኖ በራሱ ያገሩ ጉዳይ የራሱ ነው ወደፊት ማየት በመንችለው ሁኔታ ከችግር ይበልጣል ብለን በመናደርገው ነገር እንጂ ጥፋት የለበትም መገሌ ወዳጃችን ነው የሚል የለም አይደለም ስንወቅስ። ግን ያንን ሁሉ ነገር ትቶ ተመልከት የኢትዮጵያ መሪ ሆኖ የኤርትራን መንግስት በልዩ ፓክት ተስማምቶ ተደብቆ እሱ ያን ሁሉ ጥፋት አድርጎ ፕራይማሪ ሶርስ እሱ ሆኖ ጦርነት እስከማወጅና እስከመጋበዝ ድረስ ሁለተኛ ሆኖ ተጋብዞ የመጣውን ለትግራይ ህዝብ ጠላት አድርጎ እሱ ደግሞ የትግራይ ህዝብ ወዳጅ የራሱ መንግስቱ ነው ያን ሁሉ ነገር መብራቱን ምኑንም ሲጃርጉ ያን ሁሉ ያደረገ ሰው እኔ እኮ እናንተ ወዳጅ ነኝ ጠላታችሁ የኤርትራ ህዝብና መንግስት እና ይሄንን ምንድነው የምትለው ታዲያ? እንደዚህ አርጎ እኮ ደግሞ አላማውን ቅድም እንዳልኩ ነው የትግራይ ህዝብ በቃ አብይ ጥሩ ልጅ ነው እንዲለው ነው እንደዚህ የሚል አሁን ትላንትና በተናገረው ንግግር አደብ ካልገዛ እናጠፋዋለን አይነት አንድምታ አስተላልፏል የትግራይ ህዝብ በተመለከተው ነገራችን ላይ አሁን እዛ ላይ የተናገረውን ራሱ ኮንትራዲክት ያደርገዋል ራሱ አንድ ሁለተኛ ምን ብሏል በድሮን ዞርንና በትግራይ ጥሩ እርሻ እንዳለ ተረዳን ይላል። ማይንድ ዩ የሚሊተሪ ጥቃት ለመፈጸም በሚያስችሉ ድሮኖች ትግራይን ዞርኳት and በዛ የሚሊተሪ አሰሳ እርሻ ጥሩ እንደደረሰ አየው ሲል በአብይ አህመድ እንትን ስትሰማው በድሮኑ ሲያስስ ያየው ህዝብ የሚታጨድ ህዝብ ሆኖ ነው የሚታየው። እርሻ በቃ ግድያ የሚካሄድበት እርሻ ናት ለትግራይ። አሁን እሱ ኤርትራንም ሲያይ ትግራይንም ሲያይ አማራ ክልል ሲያይ ኦሮሚያንም ሲያይ ግድያ ማካሄድ የሚቻልባቸው እርሻዎች አርጎ ነው የሚያስባቸው እንጂ የሚሊተሪ ድሮን አሰሳ